guys, welcome to my channel. This is Kevin Mikal. American Dog Black and Denzel YouTube channel. Welcome to my channel guys. እንዴት ናችሁ አላችሁ ወይ ማለት ነው። ስለዚህ ማንም ሰው ፕሌይ እንዲጫወቱብኝ አልፈልግም ብያለሁኝ ማለት ነው። ኤርትራኖችም ብትሆኑ ኢሮቦችም ብትሆኑ ሀበሻ እኔ ሀበሻ ማለት ነው ኢትዮጵያኖችም ብትሆኑ ማለት ነው ማናቸውም ብትሆኑ ማለት ነው እኔ ፕሌይ እንድትጫወቱብኝ ኢቭን ፈረንጆቹም ቢሆኑ ማለት ነው የተኩኝ ዝም እያልኩኝ አይደለም ባይደው ኢመርሲ እየሰጠሁኝ ነው ባይደው ማንም ሰው እንዲጫወትብኝ አልፈልግም። አረቦችም ቢሆኑ ማንም ሰው እንዲጫወትብኝ አልፈልግም ማለት ነው። ምክንያቱም ስለማያገባቸው አይነው አውቃለሁኝ ማለት ነው። እኔ ባይደው እንደዚህ ብዬ ስናገር ማለት ነው ኢሮቦችን አውቃለሁኝ ማለት ነው። እንደኔ በጣም ብዙ ምስኪን ሰዎችን አሰቃይቶ ገድለዋል። ቀን ከሌሊት ማለት ነው እንደዚህም እንደዛም እያሉ ማለት ነው በጣም በሚሰቀጥጥ የተገደሉ አሉ ማለት ነው። በኢሮቦች መካከል ማለት ነው ተጠቀመዋባቸው ማለት ነው በልቷቸው አጥንታቸው አድርጎ ማለት ነው በሚሰቀጥጥ የገደሉ ሰዎች አሉ ማለት ነው ኢሮብ ላይ ማለት ነው። ከኢሮብ ውጭ ሆኖ ማለት ነው ላይክ በዚህ በኩል ኢሮብ ነው እያለ በዚህ በኩል ደግሞ እያሰቀጠጡት ማለት ነው። በሚዘገንን ሁኔታ ማለት ነው ሰው ይገላሉ ማለት ነው። ሰው እኔ ለነገራችን ፈልገው ብዙ ሰው ገድሏል ማለት ነው። እንደኔ ሰዎች ብዙ ገድሏል ማለት አጥፍተዋል ማለት ነው። አንዳንድ ሰው እኔ ከጫፍ ነው የራሴን የመለስኩት ባይደው ወይ ማለት ነው። በጣም በሚሰቀጥጥ ሊሆን ከነበረ የኔ ነው ባይደው ወይ አንደኛ ደረጃ ላይ ነበር የሚሆነው የኔ ማለት ነው። አንደን ሰው ኢሮብ ማለት ነው ሲጀምርም ሰው ማይባሉ ባይደው እነሱ በሚያደርግ ሁኔታ ማለት ነው ቀን ከሌሊት እየገሰገሱ ሰው ያጠፋል ማለት ነው። በሰው አስደርጎ በምን አስደርጎ በፈውስ አስደርጎ በመርዝ አስደርጎ ማለት ነው። አንድ ቤንትላ አንድ ጭንቅላሽ አንድ ቤንትልሽ አንተ ቤንትልሽ አንድ ቤንትልሽ ያደርጉ ማለት ነው በሚሰቀጥጥ ማለት ነው። አንዴ እንደዚህ አለን አንዴ እንደዛ አለን አንዴ ኢሮብ ጣዋኝ በጣም አውቃለሁ ማለት ነው። አንዴ እንደዛ አለችን አንዴ እንደዛ አደረግን አንዴ እንደዛ አሉ እንደዛ አንዴ እንደዛ አደረገቻት አንዴ እንደዛ ያለች አንዴ እንደዛ ያለች ሀፍረት ሼም የሚባል ነገር የላቸው ማለት ነው። ኢቭን ያቺ ሩታ ማለት ነው አንድ ያቺ ሩታ የተባለች ፈረንሳይ ያለች ማለት ነው በጣም በሚሰቀጥጥ ሰው ከሚገሉ ሰዎች አንድ ናት ባይደው ማለት ነው። አንተን ሰው ማለት ነው ልነግራቸው የምፈልገው ነገር ማለት ነው በጣም ብዙ ሰዎችን ማለት ነው ለቅደመኛ ናት ባይደው ብዙ እጅ አለባት ማለት በውስጥ ከሚያደርጉት በውጭ ከሚያደርጉት ማለት ነው። አንተን ሰው ሌሎችም ማለት ነው ባይደው እዚህ ሁላቸውም አይናቸው በጨዋጥቦ ማለት ነው ኢቭን አይደለንም እያሉ በቃ አሁን ኢሮብ አይደለም ካልሽ አይደለም ይላል አንቺ ጋር አሁን ሀበሻ አልወድን ካልሽ ሀበሻ አልወድን ይላል አንቺ ጋር አሁን የሆነ ነገር አልወድን ካልሽ በቃ አንቺ ጋር እንትን ይቀየራሉ ማለት ነው። ልክ አንቺን እንደሚረዱሽ ሆኖ ማለት ነው። ሰው በሚሰቀጥጥ በሚዘገንን ሁኔታ አስቀጥጦ አድርገው ነው ሰው የሚያጠፉት ማለት ነው። ኢሮብ ሰው አይደለም ባይደው ያኔ አቃለኝ ማለት ነው። ስለዚህ እኔ በክብር ነበር ተፋቱኝ ያልኩት ማለት ነው። ሰው ማለት ነው ጉዶች የሆነ ብዙ ስለማላወራ ነው እንጂ ብዙ ነገር አቃለኝ ማለት ነው። አስታኝ እንደን ሰው ማለት ነው ውዶች ያለ ነገራቸው የምፈልገው ነገር ማለት ነው። ስለዚህ እኔ ባይደውኝ ማለት ነው ፈጣሪ ላይ ነው የማምነው የፈጣሪን ኃይል ነው የማምነው ማለት ነው ባይደውኝ ማለት ነው። ስለዚህ ማለት ነው እኔ እስካለሁኝ ድረስ ማለት ነው በህይወት እስካለሁኝ ድረስ ማለት ነው ተገቢ የሆነውን መልስ ነው የምመልስላችሁ ማለት ነው። ኢቭን ለምንድን ነው እኔ ዩቲዩብን ብዙ ቪው የለውም ብዙ እይታ የለውም ብዙ ነገር ምክንያት ግን ደግሞ ያዳምጡታል ማለት ነው። ለዘላለም አደዚ ቪዲዮ ይችን ማለት ነው ይቆያል ማለት ነው። ሰው የሚገርም አልፈራም ባይደው ማለት ነው። እኔ ባይደው ማለት ነው ኢቭን ማለት ነው እኔ እንደዚህ ብዬ ኢሮብ አይደለኝም ኢሮብ ላይ እንደዚህ ብዬ ስናገር ጻድቅ ነኝ ባይደው ማለት ነው። እኔ ጸድቃለሁኝ ማለት ነው። በቃ እኔ ጻድቅ ነኝ እጸድቃለሁ ምንም አልሆንም ማለት ነው። አንድ ጸጉር እንኳን ከኔ አትነቀልም ማለት ነው። ምፈራችሁ መስሏችሁ ነው ዳስ ዋይ ላይ ዶንት ኬር
እኔ ባዶ ወይ ማለት ነው ሌሎችን እንዳልጎዳ እንትን እንዳልነካ የሆነ ስለሚደብረኝ ነው እንጂ ብዙ ነገር ስላለ መሀል ላይ ነው እንጂ እኔ ማለት ነው አንዳት ነጥብ እንኳን ፍራቻ የለኝም ባዶ ማለት ነው። ይሄ ነው ልነግራቸው የምፈልገው ነገር ማለት ነው። የማውቀውን ነገር ነው ባዶ እኔ ብዙ ተጫውተውብኛል ሰዎች ማለት ነው ሰው እናም በተፈጥሮዬ እኔ ብዙ ግልብጥ ማለት ነው የማልወደው ባዶ ማለት ነው። እና ማለት ነው ለነገራችን የማፈልገው ነገር ማለት ነው እንደዚህ የምናገረው ማንም እንትን ብሎኝ አይደለም ማለት ነው። እኔ የራሴ ጠባለኝ ከራሴ የተነሰች ነው። ማንም ሰው እንደዚህ በይልኝ ያለ ሰው የለም። ኢቭን ከፓሬንቶቼ ማለት ከቤተሰቦቼ መሀል ማለት ነው። ኢቭን እኔ እዚህ ነው ባይ ዘ ወይ ጊዜን የማጠፋው ባይ ዘ ወይ የዚህን ጉዳይ ልጨርሰው ልዝጋው እዚህ ነው የምውለው ባይ ዘ ወይ እንደሱ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው I know everything and then I don't care about nothing you know that is ስለዚህ ማለት ነው ውዶች እንደዚህ ብለን ደግሞ የኤርትራ ጉዳይ ኤርትራ ደግሞ ተዛዝበናል ምንም ርህራሄ የላቸውም ምንም የሰው ፍጥረት የላቸውም በቃ ተጠመውብሽ እንኳን ማለት ነው በጣም ዳዊት ሊያደርግሽ እንፈልግ አይ ዶንት ኖ በቃ ምን አይነት ህዝብ እንደሆነ በቃ ላይክ ምን ልጥቅማቸው ብለው ነው አላውቅም። በቃ የሆነ ነገር ማድረግ ስትፈልጊ መንገድሽን አልፎ የሆነ ነገሮችን ያዘጉብሻል። አንቺ እኮ ለእነሱ ምንም የምትጠቅሚያቸው ነገር የለም ማለት ነው። እነሱም አይደለሽም ስላንቺም አገባቸውም ባይደወይ ማለት ነው። ስለዚህ በቃ እንደዚህ ሆነሽ ምንም በቃ እንትን እንድትሆኚ በቃ ላይ ቤተሰቦችሽ ሁላ እንድታገኝ አይፈልጉም ማለት ነው። ትክክለኛ ምንድሽን እንድታደርጊ አይፈልጉም ምናምን ነገር ግን ደግሞ በቃ ዘና ብለሽ እንድትኖሪ ደግሞ አይፈልጉም ማለት ነው። እየተቃጠልሽ እንድትኖሪ ነው የሚፈልጉት ማለት ነው። እኔ ምን ያህል እቃጠላለሁኝ ምን ያህል እቸገራለሁ ሁሉንም ነገር ያውቃሉ ማለት ነው። ፐርሰናሊቲ ኢቭን ከፖይንት ጋር ያውቃሉ ማለት ነው። አሁን 90% ካወጣው 90% ያውቃሉ ማለት ነው። 70%ም ከሆንኩ እንደዛ 100% ካወጣሁኝ ማለት ነው እየተቃጠልኩኝ ከሆነ ማለት ያውቃሉ በግጥም አድርጎ ያውቃሉ ማለት ነው። መጥተው ያድርጋል ማለት ነው። ሌላም አለ ባይደው አይ ቲንክ ኢትዮጵያ ነው መሰለኝ ሆነ እንትን የሚያወራ አለ ባይደው ማለት ሁላችሁም ያውቃል ማለት ነው። ኤኒሞር ግን በቃ የታውልቹ በጣም ጠንቅቆ ነው የሚያውቁት ማለት ነው። ግን ደግሞ እንደዛ እያለ ምንም አይመስላቸውም እና ሰው አይ ዶንት ኬር አባዩ ጋይስ አንደር ሰው እኔ በጣም እንደምረዳቸው እና በቃ አሁን ላይ በቃ ለምንድነው እቺ ልጅ ለምንድነው ሰላም አትለኝ ለምንድነው እንትን የምትለኝ ምንድነው ምናምን ብላችሁ የምታውሉት ነገር ማለት ነው። እኔ እንደማውቃቸው አውቁባቸው ወይ ማለት ነው። እኔ እንደማውቅ እነሱ እንደሚያውቁና ገብተዋቸው እያለ እንደዛ እያደረጉኝ እንደሆነ እንደማውቅ አውቁባቸው ወይ ማለት ነው። እነሱ አውቆ እንደዛ እንደሚያደርጉና እኔ እነሱ እንደሚያውቁ እንደማውቅ አያውቁ። ግን ደግሞ እኔ 100% ኦቨር 100% አውቃለሁኝ ማለት ነው። እረዳቸዋለሁ ማለት ነው። እንደዛ ሲያደርጉ ማለት ነው። ሌሎች ሰዎችም አይደለም እነሱን ማለት ነው። ኢቭን ነጮችንም ተቆጣጥሬያቸዋለሁኝ ማለት ነው። አንዘነ ሰው እኔ ልነግራቸው የምፈልገው ነገር ማለት ነው ሰው ማለት ነው ብዙ ጊዜ ማስመሰል ይሰለቸኛል ማለት ነው። በቃ አሁን በውስጣቸው ያለ ስለሌላ ስራ እየሰሩብሽ ማለት ነው። በውስጣቸው የሆነ ብዙ ስራ እየሰሩብሽ ማለት ነው። ከዛ በውጫቸው ግን ስላቸው ማለት ነው። ከዛ ግን እርስ ስታደርጋቸው በጣም ያቃጥላቸዋል፣ ያናድዳቸዋል፣ በቃ በጣም ይደብራቸዋል ማለት ነው። ያደረጉት ያሉትን ነገር ማለት ነው። ኢቭን ማለት ነው ሌላ ነገር ነበር የሚያስከትለው ማለት ነው። እናንተ እንኳን በቃ ዝም ብላችሁ ማለት ነው ሲደብራችሁ ማለት ነው ዝም ብላችሁ ስትጀጓቸው ማለት ነው በጣም ይጠግባሉ ማለት ነው። ለምን አልተናገረችንም እንደዚህ ጉራ እንደዚህ ሰላም አትልም ምናምን ነገር ማለት ነው። አንቺ የምትሆኚውን ነገር እነሱ ላይ ብትጠኪው ኑሮ ምን ያደርጉ ነበር? ያንቺን ቃጥሎት፣ ያንቺን ስቃይ፣ ያንቺን ህመም፣ ያንቺን ቃንዛ፣ ያንቺን ጭንቀት ማለት ነው ያንቺን መታመም፣ ያንቺን በቃ ላይ መዝረክረክ ማለት ነው። በቃ ስትታመሙ የሆነ ነገሮችን ሲዛቡብክ ማለት ነው። በቃ የሆነ ዝም ብሎ መዝረክረክ አለ አይደለ? በቃ እየተዝረከረከ በቃ አሁን አይን 3 ያያል ወይ 4 ያያል ምናምን ነገር አለ አይደል? በቃ የሆነ ዝክርክርክ ስልበት ማለት ነው። እንዲሁም ያን መዝረክረኩን ቀላል አድርጌ ነው እየተናገርኩኝ ያለሁት ማለት ነው።
እንደነሱ እኔ ደግሞ 100% አውቃለሁ ምን እየተካሄደ እንደሆነ አውቃለሁ ማለት ነው። ግን ደግሞ እኔም በየትኛውንም መንገድ በተለይ አሁን ላይ በጣም ቀላል ነው ማለት ነው። ሲጀመርም ቀላል ነበረ። ግን ደግሞ ሰው ሲታመም ብዙ ነገር ማሰብ እንትን የለበትም ወይ ማሰብ አይችልም ወይ ማለት ነው። ብዙ ነገር ሀሳቦችንም አይመጣለትም ማለት ነው። ሲቃጠር ማለት ነው። በቃ እንዴት ብዬ ነው ህመሜን ማሳግሰው ላይ ነው እንትን የሚያደርገው ማለት ነው። ወይ ማለት ነው። እንደነሱ ውዶችዬ እዚህ ደግሞ በጣም ብዙ ስጋት የገባች ሰዎች አለ በብዙ አይነት መንገድ ማለት ነው። በቃ ሆላንዳዊ አትቀረብ፣ ሆላንዳዊ አትቀረብ፣ አይዟችሁ ለሆላንዳዊ አይደለም ሌላ ነገርም ባይደው ምንም ነገር እንትን ቢሆን ማለት ነው። እኔ ለእንደዛ አይነት ነገር ሄድ አይደለም ወደ አሜሪካ መሄድ ብቻ ነው የምፈልገው እሷ ማለት ነው። በዛ ትጨነቁ። እኔ ለራሴ እንኳን አላማ የለኝም። እነሱ አይ ቲንክ ሴቶቹ ሀገራቸው ስለሆነ ማለት ነው ሴቶቻቸውን ሞልቶላቸዋል። እኔን ይሄን ያህል ለኔ እንትን ማለት ምናምን ግን አይደለም ማለት ነው። ከራሳቸውም ብዙ አይደሉም። ስቀጥልም ማለት ነው ብዙ ሴቶች አሉ ማለት ነው። የራሳቸው ሴቶች አላቸው ወይ ማለት ነው። ስለዚህ ይሄን ያህል አትጨናነቁ ማለት ነው። ይሄን ነገር ታደርገናለች የሆነ ነገር ታስደርገናለች ብላችሁ እንደሆነ አይናቃል ማለት ነው። እኔ ለራሴም በጣም እናንተ እንደዛ እያላችሁ እየተጨነቃችሁ እኔን መከተል እንድትከተሉኝ ስለማልፈልግ እኔ ለራሴ አላደርጉም ማለት ነው። አንደን ሲቀጥል ደግሞ በጣም ብዙ ነገር ተፈጥሯል። እነሱ ለራሳቸው ሁላ ይሄን ያህል እንትን አላቸው ብዬ አላስብም። እኔ በቃ ይሄን ያህል እኔን ለማየት ምናምን ግን አንደን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ይሄን ነገሮችን የሚገባኛል ማለት ነው። ወንዶችም ሴቶችም ማለት ነው በቃ ማዕበል ነው የሚያስነሱት ማለት ነው። እናንተ ኤርትራውያኖችን ብትሆኑ ማለት ነው ሴቶቻችሁ ሞልቶላችኋል ማለት ነው። ከፈለጋችሁ ማለት ነው ልክ እንደናንተ ሴቶች የሚመሳሰሉ ብዙ የአፍሪካ ሴቶችም አሉ ማለት ነው። እንዳልሶ ከዛ ለዛ ለእናንተ ቅርብ ናቸው ባይደው የነሱ የአፍሪካ ሴቶች ማለት ነው። ሰው እኔም ለቅቅ ምንድነው የሚባለው መሰላችሁ? የማታገኘው ነገር አታገኙም ነው ባይደው ማለት ነው። ሰዋት ስለዚህ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው እዚህ ማለት ነው። ኢቭን ብዙ ነገር ስለተፈጠረ ማለት ነው እኔ ለራሴም በጣም የኔ አላተማመንም ማለት ነው። እፈራለሁኝ ማለት ነው። ኢቭን ማለት ነው ለመቅረብ ብዙ ጊዜ ማለት ነው ከተፈጠረው ነገር አንፃር ማለት ነው የሆነ በቃ ቀለል ብዬ የሆነ ሰውን መቅረብ ማለት ነው በጣም እፈራለሁኝ ማለት ነው። ምክንያቱም እሷንም ያቺ ሳራ የተባለችውንም በቃ ላይ እንደዛ አይነት እንትን ነበር እንግሊዝ ምናምን ስትል ነበረችና ማለት ነው። እንግሊዝም የኔ ሀገር አይደለችም። እሷንም ምን እንደሆነች ያው ማንነቷንም አልተረጋገጠም። ባይረጋገጥም ግን ከየት በተነሳ እንደሆነ አውቃለሁ ማለት ነው። ኢቭን እዚህ የነበረውን ልጅ ማለት ነው እዚህ የተወደደውን ምናምን የተባለውን ልጅ እሱንም ቅርብ አልለውም። ምክንያቱም እሱንም መንስኤ ነው ባይደውኝ እሱንም ልክ እንደ ሀበሻ ማለት ነው በቃ የሆነ የሚያስነሳል በቃ ቅርጥማት ይነሳብኛል። ቅርጥማት ታውቃላችሁ ማለት ነው። በቃ ላይክ መነሳት አልችልም። በቃ መንቀሳቀስ ሁላ ነው የሚያቃተኝ። በቃ ከሱ እንትን ማለት ነው። ሶ በዛ በኩልም እንዳሰቡ ማለት ነው። አይዟችሁ ዘና በሉ ማለት ነው። እኔ በፍጹም ድርሽ አልለውም ባይደው ለራሴ እጠለዋለሁኝ ማለት ነው። 100% እጠለዋለሁኝ ማለት ነው። እምወደውን ያህል ወይም እንደወደድኩትን ያህል እጠለዋለሁኝ። የወደድኩትን ያህል እጠለዋለሁኝ ማለት ነው። ከዛም በላይ ይሁን ማለት ነው። ብዙ ነገሮችንም ስለገባኝ በኋላ ማለት ነው። ከዛ ቀጥሎ ደግሞ እዚህ አውሮፓ ውስጥ ማለት ነው አይ ቲንክ እንዳትቀርቢ ላይክ እንዳልቀርብ ምናምን ብላ ነው መሰለኝ አይ ቲንክ እሷ
ሳራ ማለት ነው። አይ ቲንክ ደግሞ ላይክ በጣም ስጋት አለባት እሷንም በሷ በኩልም ላይክ የሚደረገውን ነገር እየተካሄደ ያለውን ነገር ምን በጣም ብዙ ነው በሙሉ ነው የሚገባኝ ባይ ዘ ወይ እሷንም በጣም ስጋት አለባት ላይክ ሌሎች በጣም ሰው እየተላከብኝ ነበረ በጭራሽ እዚህ ሀገራት ትቅረቢ ምናምን እነሱ እኮ ዞር ብሎ እኮ አያዩሽም ማለት ነው። እነዚህ ሀገር ወንዶች ኢቭን አይስወርቱ ጋር ነው የሚላቸው ማለት ነው። ዞር ብሎ አያዩሽም ማለት ነው። እኔ ስላላየሁኝ አይደለም፣ ምክንያቱም እኔ ደስ ይለኛል፣ ምክንያቱም ለራሴ ፍርሃትም ስላለብኝ ማለት ነው። ሲቀጥል ደግሞ የሆነች ልጅ ነበረች እና አንቺ እንኳን እዚህ እንኳን ማለት ነው እንትን ብትሆኚ ማለት ነው እነሱ ቅርብ አይልሽም፣ በቃ አይቀርቡም ብዙ በቃ ላይ ከእንደዛ ናቸው እነዚህ ሀገር ሰዎች ምናምን አለችኝ። በጣም ጥሩ ደስ ይላል ምናምን አልኳት ማለት ነው። በጣም ጥሩ ደስ ይላል ምናምን አልኳት። ከዛ ለምንድነው ግን ደግሞ ከዛ ቀጥለው ደግሞ ለምንድነው የማታያቸው ለምንድነው ላይክ የማትጠብሺው ምናምን አለችኝና ከዛ ጋር አንዴ በእናትሽ ተይኝ እኔ የአይን የወደድኩት ሁላ በጣም አስጨንቁኝ ማለት ነው። ራሴን ዞሮብኛል፣ ጭንቀት አስይዞኛል፣ ልጁ አስጨንቆኛል። ደግሞ እኔ ደግሞ እዚህ ፍቅር ይዞኝ ደግሞ ቢያጨልለኝስ መጨረሻ ላይ ባይደው ተመስገን ራሳቸው ካላዩኝ በጨረሻ ላያቸው ምናምን አልኳት ማለት ነው። ከዛ ማለት ነው ወንዶቼ ማለት ነው እንደዛ ስላት ማለት ነው ወይ እና ብላ ሳቅት ምንም አላለችም ማለት ነው። ባይደው ማለት ነው እኔ ደግሞ ለራሴንም ስጋት አለብኝ ባይደው አላምንም። ሰዎች ደግሞ የሆነ ነገር አስቦ በጣም ስለሚከተሉኝ ማለት ነው ጭራሽ አላድርጎም። አታስቡ፣ አትጨነቁ። ለራሴም እልህኛ ነኝ፣ ስጀመርም እልህኛ ነኝ። ስቀጥልም በቃ በጣም ብዙ ለፍቅር ወይም ደግሞ ለወንድ እንዳይ የማያደርገኝ ብዙ ነገር አለ ማለት ነው። በቃ ለዛ ፋታ የማይሰጠኝ ብዙ ነገር ስለሚገጥመኝ ማለት ነው። ለወንድ ብዙ ይሄን ያህል እንትን አላደርግም ማለት ነው። እዚህ ወንድ ለማየት ምናምን ነገር ማለት ነው። እንትን ሶል ነገራቸው የምፈልገው ነገር ማለት ነው ወዶቼ። እናም ለዛ ብላችሁ ማለት ነው ብዙ አትጨነቁ። ከዛ ነፃ ነው ማለት ነው። ምክንያቱም እኔ እንዳትከተሉኝ ምክንያቱም አውቃለሁኝ ማለት ነው። እኔ ከእናንተ የፈለኩትን ነገር ማድረግ እንደምችል አውቃለሁኝ። ግን ደግሞ እናንተ ማለት ነው አሁን ደግሞ በሌላ በኩል በእንደዛ ምናምን ነገር ደግሞ እናንተ ጋር መሰዳደብ እናንተን መጋፈጥ ምናምን ነገር ስለማልፈልግ ማለት ነው። እንደሞ እኔ ደግሞ እምፈራው ማለት ነው ባይደውል የወረቀቴን ነገር ደግሞ ስለሚደብረኝ ማለት ነው። እሱ ነገር ማለት ነው ስለሚደብረኝ ሳይሆን ሊፈጠር የሚችለውን ነገር በዛ በኩል ስለማውቅ ደግሞ እኔ ብዙም ባይደውይ ከወደድኩኝ ምንም ላደርግ አልችልም። ምንም ወረቀቴንም ምንም ነገር ምንም ቢሆን ማለት ነው። ግን ደግሞ ይሄን ያህል ለትዳር ወይም ለፍቅር ምናምን ነገር እንትን አያደርገኝም ባይደውይ ማለት ነው። እኔ ባይደውይ ይሄ ብሌነር ምኔነር እንኳን ቢገጥመኝ እዚህ ማለት ነው እዚህ ለመቆየት በጭራሽ እንትን የለብኝም ማለት ነው። ለማግባት ወይም ለመውለድ ዝግጁ አይደለኝም ማለት ነው። እኔ መሄድ ነው የምፈልገው ባይደውይ ስዊዘርላንድ ላይም ደግሞ ምን ብዬ ነበር ማለት ነው እኔ ለማግባት ሬድ አይደለሁኝም። ግን ደግሞ ፍቅረኛ ምናልባት ፍቅር ይዞኛል ምናምን ብያቸው ነበርና እሱ አይ ቲንክ ተሰምቷል መሰለኝ ሰምቷል መሰለኝ ማለት ነው። እነሱ እኔ ባይደውይ እሱንም ያልኩት ሪል ነው ባይደውይ እንደዛ ያልኩት የእውነቴን ነው። ወድጄ ስለነበረ ምናልባት ብቀርበውና ላይክ በጣም ፍቅሬ ቢጨምር ምን አድርግ እንደነበረ አላውቅም። ባይደውይ ግን እኔ ደግሞ አላማዬን በጭራሽ አልሰጥም። ባይደውይ ምንም ነገር ቢገጥመኝ ምንም ነገር ቢመጣ አላማዬን አልሰጥም እና እንደዛ ብዬ ነበር። እኔ ለማግባት ይሄን ያህል ለማግባት ዝግጁ አይደለኝም። አሁን ግን ደግሞ ፍቅረኛ ይዛለሁኝ። ግን ደግሞ አይደነው እኔ ደግሞ ሁሌም እንትን የማደርገው ለምን መሰላችሁ ሰው እንዲሁም በቃ በጣም ጥሩ ከሆነ ወይ በጣም ከሸወደኝ ባይደውይ ይሸወዳልኝ ማለት ነው። በቃ ላይ በጣም ጥሩ ሆኖ ከቀረበኝ ማለት ነው በቃ አይደነው በቃ ላይ ፍቅር የሚጨመራል ምናምን ነገርና ኢቭን ይሄን ያህል እንትን መሸነፍ ምናምን አልፈልግም ማለት ነው። ስለዚህ እንዲሁም ማለት ነው እኔ በቃ ላይክ ፍቅር ውስጥ እያለኝ ምንም ነገር ማለት ስለማልችል እነሱ ሲረዱኝና እነሱ እልህ ተያይዞ የሆነ በቃ ኢግኖር ሲያደርጉኝ ማለት ነው
ለኔ ይረዳኛል ማለት ነው። እንደንሶ ምንም አይመስለኝም ማለት ነው። ለትንሽ ጊዜ እንትን ይላል ከዛ ያልፋል ማለት ነው። ግን ደግሞ እኔ ተመልሶ ሲመጣብኝ ያንን ሰው አሳዝነኝ ማለት ነው። በህይወት ዘመኔ ማለት ነው እንደዛ ሲሰቃይ ምንም ያልመሰለውን ሰው ማለት ነው ተመልሶ እኔ ህይወት ውስጥ መጥቶ እወድሻለሁ ይቅርታ ብለኝ ሁላ ማለት ነው። ይቅርታ እንኳን ትልቅ ነገር ነው። ባይ ዘ ወይ ይቅርታ እንትን አይደረግም። ባይ ዘ ወይ ባትቀበለውም ይቅርታ ልትቀበለው ትችላለህ ሰው ማለት ነው። ግን ደግሞ አሳዝነኝም በፍጹም እታነቃለሁ ቢለኝ ሁላ አሳዝነኝም ማለት ነው። እንደዛ ሲሰቃይ ዝም ብሎ ያየኝ ሰው ማለት ነው ራሴን ላጠፋ ነው ቢለኝ ሁላ ማለት ነው አይ ዶንት ኬር ዝግጁ እንደፈለክ አድርግ ነው የምለው። ባይ ዘ ወይ ህይወትህን ነው እኔ የምትወሰኝ ምንም ነገር የለም ነው ባይ ዘ ወይ የምለው ማለት ነው። በጭራሽ አሳዝነኝም ማለት ነው። በጭንቅላቱ እንኳን ቢተከል ምንም አሳዝነኝም ባይ ዘ ወይ የኔ ከሚያስቀኝ ነገር ማለት ነው በጭራሽ አሳዝነኝም። ምክንያቱም ያላዘለኝ ሰው በቃ ላይ ከሪ ባይ ዘ ወይ እንደዛ አይነት ነገር ላይ ተንዲ ነው ባይ ዘ ወይ ማለት ነው። በቃ አዲዳስ በጣም ሀርሊ ነኝና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ እንደሷይ ለምን እንደሆነ አላውቅም እኔ ያልኩፍ የሚያደርገኝ ነገር ማለት ነው እኔ በትክክለኛ ማንነቴ በጣም መጠራት ፈልጋለሁ። ያው አይ ቲንክ እንደሱ ነገሮችን ትንሽ በቃ የተጋነነ ማለት ነው የኔን እልህ ማለት ነው ተጋነነብኝና እሱን ነገር ላይክ የሆነ በቃ ላይክ ሰይጣን ነገር አለበት አይ ቲንክ ማለት ነው ሲጋነን እንደሱ በቃ እንትን ያደርገኛል በቃ ላይክ አሁን እየተሻሻልኩ ነው እንጂ በቃ ላይክ አይ ዶንት ኖ በቃ ሰው አልነበርኩኝም ማለት ነው። እኔ በቃ ላይክ በዛ በኩል ማለት ነው ሰው ነኝ ግን ደግሞ በቃ ላይክ በጣም አውሬ ነበርኩኝ ማለት ነው። ኢቭን አሁን ተጨምሮ በቃ አሁን ደህና ነኝ ግን ደግሞ በቃ ላይክ ሳምታይምስ ጨምሯል ማለት ነው። በሆነ ኬዝ ላይ ደግሞ ጨምሯል ማለት ነው። ሶ እኔ ያለ እንኳን ከባድ ነው ሴት ሆኖ ደግሞ ሴት ደግሞ ለራስ ስትሆን ነው ባይ ዘ ወይ ለራሷ ጥሩ ማለት ነው። እንደነሱ ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ ለራሴ አላማ የለኝም ማለት ነው። ይሄን ያህል ደግሞ ለኔ በቃ ሞታለሁ ራሴ ላጠፋለሁ የሚል ሰው የሚመጣ አይመስለኝም አይ ቲንክ ማለት ነው። የኔም እንትን ማለት ነው ቀስ ብሎ ሰው ሲገባኝ ነው እንጂ ይሄን ያህል እንትን አይደለም። ምክንያቱም ፊቴ በቃ የሆነ ያስጠላል ማለት ነው። ሳምታይምስ በቃ በውጭ ስታዩ ምናምን ካልሳቅኩኝ ካላወራኝ ምናምን ነገር በጣም ነው የሚያናድደው እና ይሄን ያህል የለም ማለት ነው። አይሆንም ሰው በዚህ በኩል አትስጉና እኔ በዚህ በኩል ለእናንተ መመለስ አልፈልግም። የእናንተ ጋር መጨቃጨቅ አልፈልግም። እናንተ ልትበረብሩኝ አልፈልግም። ልትጎረጉሩኝ አልፈልግም። ሰው በዚህ በኩል እንኳን ዘና ብላችሁ ከኔ ለፉ ማለት ነው። ስለዚህ ማለት ነው ብዙ አትጨናነቁ። የኔ አላማ መሄድና መሄድ ብቻ ነው ማለት ነው። ስለዚህ እኔ አሁን ኦስትራሊያ ለሰጣውኝ ደስ ይለኛል ማለት ነው። የእውነት ላገባው ፈልጋለሁ። በቃ አፈቅረዋለሁ እስከመጨረሻ ቢሳካልኝ ፈጣሪ ጸሎት የሚሰማ ማለት ነው። ያው ብዙ ጊዜ ደጋግም ያለው እንደዛ አይነት ነገሩን እንዲ ሮሚና ጆሌት ምናምን አምላቸዋለኝ ማለት ነው። ግን ደግሞ ደስ ይላል ዳስዋይ ማለት ነው። በቃ ሰው ተስፋ ስለሆነው ደስ ይላል እና እናንተ ዘና በሉና የሰው ህይወት መጎርጎሩን ትላችሁ ማለት ነው። የራሳቸው ህይወት ኖሮ ማለት ነው። ለሰው እኔ በጣም ሰው እረዳለሁኝና ራሴ ነው መልሱንም ጥያቄውንም ሁሉንም ነገር ረዲ የማደርገው ማለት ነው። የጥያቄ መልስ ማለት ነው ገና ከጥያቄ በፊት ምክንያቱም ብዙ ጥያቄ መጥቶኛል፣ ብዙ ነቀፌታ መጥቶኛል በዚህ ጉዳይ ላይ በቃ መልስ ደግሞ ጥርት ያለ ንጥት ያለ ማለት ነው። የኔ አላማ የኔ ፕላን የኔ ሀሳብ ወደቻለኝ ማለት ነው። እንደዚህ ፕላን በቀላሉ ሰው አይናገርም። እኔ ግን ደግሞ እነግራቸዋለሁ ማለት ነው። ምክንያቱም የሚያስገድደኝ ነገር ስላለ ማለት ነው ለመናገር ማለት ነው ወዶች። ስለዚህ እናንተ ደግሞ ዘና በሉ፣ ብዙ ጊዜ አትጨናነቁ ማለት ነው። ላይፍ ኢዝ ኔክስት ማለት ነው። ሰዎችንም ብዙ አትበጥብጡ ማለት ነው። ላይፍ ኢዝ ማይ ላይፍ። እዚህ ደግሞ ሌላ ልዩ ህይወት የለብኝም ማለት ነው። ፍቅረኛ የለብኝም እዚህ ሆላንድ ውስጥ ፍቅረኛ የለብኝም። ክሊርሊ ሲንግል ነኝ ማለት ነው። ፍቅረኛ ያለው አሜሪካ ውስጥ ነው። ፍቅረኛ አይደለም። እኔ የማፈቅረው ልጅ ነው የሚባለው ባይዘው ማለት ነው።